ቦታ ላይ መታችሁ የኔን የልብ ጓደኛ ታምራትን አጥምዳችሁታል። ታምራት ታምራት እኛ እኮ የታምራት ጠባቂዎች ማለት ታምራት ማለት የታምራት ጠባቂ ነው ስትል በእኛ ጥበቃ ውስጥ ነው። እስካሁን ዝም ያለ እኮ እዛም አካባቢ የገባ ነው። እዛም አካባቢ የገባ ምን የተከራየ ነው። ሁሉም ሲደረግ የነበረው ነገር ለታምራት ከለላ ለሞት ነው ማለት ግልጽ አሉ ነው። ምንድነው የተካሄደው? አንዳችም ታምራት ሳያውቀው የተደረገ ነገር የለም። ስለዚህ ታምራት እዛ ፓርቲ ላይ ራሱ ሳይቀር ሲደረግ የነበረው እያንዳንዱ ይከናወኑ የነበሩት ነገሮች በእኛና በታምራት የተደረገው ውስጥ ነው። በእኛ ሰዎች ነበር ሲደረግ የነበረው ስብሰባ፣ ሌሎችም ቅድም የጠራው እናሁን እንደዛ ነው የምትለኝ? አንተ የታምራት ጠባቂ ነው ወይ? ምንድን ነው እየሰማን ያለ ነው? ምን ነው እየተከናወነ ያለው? እኔ ጓደኛዬ ሞቷል፣ ጓደኛዬ ታግቷል። ጓደኛዬን ስለማግኘት ስላሉት ነገሮች በሙሉ እጨነቃለሁ። በዚህ በኩል ታምራት በጠባቂና የራሴ በሚላቸው ሰዎች ነበር እኛ ላይ ሲጫወት የነበረው። አስገቡት ከመጀመሪያው ጀምሮ እናውራን። እናንተ እንደማን ናችሁ? ቆይ ለምንስ ጉዳይ ሲባል ነው እናንተ የእሱ ጠባቂ የሆናችሁት? እስቲ ታምራትስ ማን ነው? ስለ ታምራትስ ቢሆን ንገሩኝ እስቲ። ይፈልጋል ማወቅ። አዎ ማወቅ እፈልጋለሁ፣ ንገረኝ። እኛ አንተ ደረሰበት የምትለው ድርጅት ሰራተኞች ሴኪሪቲዎች፣ እስቲ ጠጋ በል ድምፅ እንዲሰማ። አወቅኩት ያልከው ድርጅት ሴኪሪቲዎች ነው። እሺ ለእኛ ሚሽን ይሰጠናል። ምን አይነት ሚሽን? ለታምራት አይነት ያሉ ሰዎችን አደጋ እንዳይደርስባቸው ከጥቃት እንድንከላከላቸው። በምን አይነት መንገድ ነው የምትከላከሉት? ያው ጓደኛዬ ነው አላልክም? ያለበትን ሁኔታ ታውቂያለህ። ስለዚህ በሱ ላይ አንዳች ቅንጣት ነገር እንዳይደርስ ብጠይቀው ራሱ እኛን አያውቀንም ማለት እኛን የምናውቀው። ቅድምም ስሜት አሁን እንጂ ብዙ ነገር ነገር ነበር እኮ ነገር የሚለው ፈርኒቸር የሚሰራው ሳምሶንን የተዋወቅ ነው። በእሱ አማካኝነት እንደ አዲስ ሆነን ተዋወቅ ነው መተን ማለት ነው። ከዛስ ፓርቲው ላይ ከዚህ በፊት ብዙ ችግሮች ደርሰዋል። በምናደርጋቸው ስብሰባዎች፣ ውይይቶች ያ እንዳይከሰት በዛ አግባብ የምንሰራ ሰዎች ነን። እንዳልከው እኛ ወንጀለኞች አይደለንም። ስራችንን ጠንቅቀን የምናውቅ ይህ ሁሉ ጥምጥም ይሄር ነው። አንድ ታምራትን በተሰጠን ከድርጅታችን በተሰጠን ሚሽን ለመከላከል። ታምራትን ቆይ ማን ስለሆነ ነው እናንተ የምትጠብቁት? ስለምንስ ነው ከለላ የሚደረግለት? ታምራት ማለት የድርጅታችን ቁልፍ ሰራተኛ ነው። የድርጅቱ የጀርባ አጥንት ነው።
ድርጅታችን አንድ ሰው የተባለ ታምራት ትልቅ ሰው ነው። ስለዚህ እሱ ላይ ቅንጣት ታክል ችግሮች እንዲደርሱ ስለማይፈለግ የድርጅታችንን ተልእኮ ለማሳካት በወጣበት በገባበት ባደረበት እየተከታተልን እንጠብቀዋለን። ይህንንም ስናደርግ በቂ የሆነ ክፍያ ከላይ ይሰጠናል። እያንዳንዱ የሚሄድበትን ቦታ እየተከታተለን እናጠናለን። ከዛም በተጨማሪ ለሱ ብቻ አይደለም፣ ትዕዛዝ ለተሰጠን ለእያንዳንዱ የድርጅታችን ሰራተኛ ከለላና ጥበቃ እንደየአስፈላጊነቱ ይደረጋል። በዚህ መንገድ ነው እኛ ከታምራት ጋር፣ ታምራት ከኛ ጋር ያለው ግንኙነት። ስለዚህ አሁን